ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች የመጀመሪያው መረጃ እጅግ በጣም አስገራሚ መረጃ ነው። ዘ ናሽናል የተሰኘው ሚዲያ ግብጽን በተመለከተ ያወጣው መረጃ በርካቶችን እያነጋገረ ይገኛል። ይኸውም ግብጽ ኢትዮጵያን እንዴት እየከበበች እንዳለች አመልክቷል። ግብጽ ከላይ በኤርትራ ከታች ደግሞ በጅቡቲና ሶማሊያ በኩል ከፍተኛ ከበባ እያደረገችባት መሆኑንና የጦርነት ትንኮሳ ውስጥ መሆኗን ገልጾ ኢትዮጵያም ጠንከር ያለ ምላሽ ለመውሰድ መዘጋጀቷን ይገልጻል። በጉዳዩ ዙሪያ እንዴት ግብጽ ከኤርትራ ከጅቡቲና ከሶማሊያ ጋር ያጠናከረችውን ወዳጅነትና በአካባቢው እያደረገችው ያለውን ወታደራዊ እንቅስቃሴ ኢትዮጵያን የማነቅ እንቅስቃሴ እንደሆነ ገልጾ በጉዳዩ ዙሪያ ያለውን ዝርዝር መረጃ ይዞት ወጥቷል፣ አጋልጧል። ጉዳዩን በተመለከተ በስፋት የምታደምጡት መደመጥ ያለበት ወሳኝ መረጃ አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች እንዲሁ ዩክሬንን የተመለከተ ማጠር ያለ ዘገባ አለ። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቅድሚያም ዘ ናሽናል ጋዜጣ የዛሬ ኢትዮጵያን የተመለከተ ዘገባውን የጀመረው በአፍሪካ ቀንድ ሰማይ ላይ የጥርጣሬና የሴራ ደመና እያጠላ ነው ሲል ነው። የናይል ወንዝ ውሃ ፖለቲካ መልኩን ቀይሮ አሁን ወደ ቀይ ባህርና ወደ ህንድ ውቅያኖስ ባህር ዳርቻዎች ላይ ተሸጋግሯል ያለው ዘ ናሽናል ጋዜጣ ካይሮ በኢትዮጵያ ጎረቤቶች ላይ ያነጣጠረና ኢትዮጵያን የመተንፈሻ ቱቦ የመዝጋት ያህል የሚቆጠር አዲስ የዲፕሎማሲና ወታደራዊ ዘመቻ በኢትዮጵያ ላይ ጀምራለች ብሏል። ዘገባው እንደሚያጋልጠው ግብጽ ከኤርትራና ከጅቡቲ ጋር አዳዲስና ሚስጥራዊ የወደብና የሎጂስቲክስ ስምምነቶችን በመፈራረም ኢትዮጵያን በሁሉም አቅጣጫ የመክበብ ስራዋን አጠናክራለች ብሏል። ይህ እርምጃ ኢትዮጵያ በታላቁ ህዳሴ ግድብ ላይ ያላትን አቋም እንድታለዝብ ሆነ ተብሎ ለማስገደድ የታለመ ነው ይላል። ዘ ናሽናል በዘገባው እንዳመለከተው ከሆነ የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ በቅርቡ ወደ ጅቡቲና ሞቃዲሾ ያደረጓቸው ጉዞዎች ተራ ጉብኝት አልነበሩም በማለት ያመለከተ ሲሆን ግብጽ ለጅቡቲ ያቀረበችው ሐሳብ የጅቡቲን የወደብ አቅም ማሳደግና የሎጂስቲክስ ማዕከል ማቋቋም ነው ብሎታል። ይህ ለምን አስፈለገ ብሎ ለሚጠይቅ ማናቸውም ሰው የፖለቲካ ተንታኞች እንደሚሉት ግብጽ በጅቡቲ እግሯን ካሳረፈች ሁለት ወፎችን በአንድ ድንጋይ እንደምትመታ ይቆጠራል ይላል። ወደ ኢትዮጵያ የሚገባውን እያንዳንዱን ዕቃ፣ የግንባታ ዕቃዎች፣ ነዳጅ፣ ወታደራዊ መሳሪያዎችም ጭምር በቅርበት ኢትዮጵያን የመቆጣጠርና የመሰል እድሎችን ለግብጽ እንደሚሰጣት ያመለክታል። ምንም እንኳን ኢትዮጵያ ሁኔታውን ዝም ብላ ባትመለከተውም፣ ሌላኛው ደግሞ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት ጅቡቲን እንዳስከፋት ግብጽ በመገንዘብ ስለዚህም ግብጽ በጅቡቲ ኢትዮጵያ ብትሄድብሽም እኔ ያለሁልሽ በማለት ለኢትዮጵያ ድንበር ቀርቦ የመቀመጥ ሴራዋን ያጠናክራል ይላል። ዘገባው እንደሚለው ከሆነ ግብጽ በጅቡቲ የባህር ኃይልና የሎጂስቲክስ ማግኘትና ማጠናከሯ ኢትዮጵያን በቀይ ባህር ላይ ያላትን እንቅስቃሴ ለመገደብ ሆነ ተብሎ የታለመ ቀጥተኛ እርምጃ ነው ብሎታል። ወደ ሰሜን ደግሞ ያቀናው ዘገባው የፕሬዝደንት ኢሳያስ አፈወርቂ ኤርትራም በአሁኑ ሰዓት በጂኦፖለቲካው የቼዝ ጨዋታ ላይ ወሳኝ ካርድ ሆናለች ያለው ዘገባው ዘ ናሽናል እንደሚለው ግብጽና ኤርትራ ግንኙነታቸውን ወደ አዲስ የስትራቴጂክ ደረጃ እያሸጋገሩት ነው ብሏል። ለዚህም ደግሞ የጠላቴ ጠላት ወዳጄ ነው የሚለው መግባቢያቸውን እንዳገናኛቸው ያመለክታል። የግብጽ መርከቦች የኤርትራን ወደቦች የመጠቀም እድል እንዲኖራቸው ንግግር እየተደረጉ መሆኑን የገለጸው ዘገባው ይህ ለኢትዮጵያ ምን ማለት ነው ሲል ይጠይቃል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት መቀዝቀዙ ይታወቃል ያለው ዘገባው ግብጽ ይህንን ክፍተት በሚገባ እየተጠቀመችበት ነው ይላል። ወታደራዊ ትብብርን ያመለከተ ሲሆን ግብጽ ለሶማሊያ የጦር መሳሪያ እንደላከች ሁሉ ከኤርትራ ጋርም ወታደራዊና የደህንነት መረጃ የመለዋወጥ ስምምነትን አድርጋለች ሲል አስቀምጧል። የመክበብ ስልቱን በተመለከተ በሰሜን ኤርትራ፣ በምስራቅ ጅቡቲና ሶማሊያ ግብጽ ኢትዮጵያን በጠላትነት ሊፈርጁ ወይም ለግብጽ ጥቅም ሊሰሩ በሚችሉ ኃይሎች ኢትዮጵያን እየከበበቻት ነው ብለዋል። አንድ የግብጽ ጡረተኛ ጀነራል ለናሽናል ጋዜጣ እንዳሾለኩት ከሆነ የኢትዮጵያ መንግስት በሶማሌላንድ በኩል የባህር ኃይል ለመገንባት የሚያደርገውን እንቅስቃሴ ግብጽ በዝምታ አትመለከተውም ብለዋል። የቀይ ባህርን ደህንነት
በግብጽ ብሔራዊ ደህንነት ነው በማለት የካይሮን ጠንካራ አቋም አንጸባርቀውለታል ለጋዜጣው። ይህ የግብጽ እንቅስቃሴ ብቻውን የቆመ አይደለም ያለ ሲሆን በቅርቡ ግብጽ ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ ሶማሊያ መላኳ ከዚሁ የጅቡቲና የኤርትራ ስምምነት ጋር ተያይዞ የሚታይ እንደሆነ አመልክቷል። የኢትዮጵያ ስጋትን በተመለከተ በትንታኔ ዘገባ ያስቀመጠው ዘናሽናል ኢትዮጵያም በሶማሊያ የአልሸባብን ጦር ለመዋጋት በሺዎች የሚቆጠሩ ወታደሮቿን አሰማርታለች። አሁን ግን የግብጽ ወታደሮችም ወደዚያው እግራቸውን እያስረገጡ ነው። ግብጽ ኢትዮጵያ ወታደሮቿን ከሶማሊያ እንድታስወጣ ጫና እየፈጠረች ሲሆን በጅቡቲና በኤርትራ በኩል ደግሞ ኢትዮጵያ አማራጭ እንዳታገኝ በሮቿን እየዘጋችባት ነው። ይህ ማለት ኢትዮጵያ በወታደራዊም ሆነ በኢኮኖሚ አጣብቂኝ ውስጥ እንድትገባ ለማድረግ በኢትዮጵያ ላይ የሚሰራ ሰፊ ረጅም ሰንሰለት ያለው ሴራ ነው ይለዋል። በመጨረሻም በህዳሴው ግድብ ውሃ ሞላል ላይ ግብጽ የምትፈልገውን ስምምነት እንዲፈረም ኢትዮጵያ ላይ ጫና የማስገደድና ጫና የማድረግ እንቅስቃሴ ነው። በዚህ ሁሉ የከበባት ዘመቻ ውስጥ አዲስ አበባ ምን እያሰበች ነው በማለት የሚጠይቀው ዘገባው የኢትዮጵያ መንግስት እስካሁን በይፋ የሰጠው ዝርዝር መግለጫ ባይኖርም የዲፕሎማሲ ምንጮች እንደሚያመለክቱት ከሆነ ሁኔታውን በትኩረት እየተከታተሉት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ኢትዮጵያ የማንንም ጥቅም አትነካም፣ ነገር ግን ጥቅሟንም ማሳለፋ አትሰጥም በማለት አበክረው መናገራቸውን ያስታወሰው ዘገባው በግብጽ በከፍተኛ ሁኔታ እየተከበበች ያለችው ኢትዮጵያ ለመሆኑ ቀጣይ ምን አማራጭ አላት በማለት አስተያየት ሰጪዎችን ጠይቋል። ተንታኞች ኢትዮጵያ 3 አማራጭ አላት በማለት ያስቀምጣሉ። አንደኛው የሶማሌላንድን ስምምነት ማፋጠን ነው በማለት ያስቀምጠዋል። የጅቡቲና የሶማሊያ በር አስተማማኝ እየሆነ ስላልሆነ ኢትዮጵያ የራሷን የባህር ኃይልና የባህር በር ማረጋገጥ የህልውና ጉዳይ ይሆንባታል። ለዚህ ደግሞ ቀጣይ እርምጃዎችን ልትወስድ ትችላለች ይላሉ። ሁለተኛው ደግሞ ከኬንያ ጋር መጠጋት ደግሞ ለኢትዮጵያ ሌላኛው አማራጭ ነው። የሰሜኑና የምስራቁ በር በግብጽ ከተዘጋ ኢትዮጵያ ወደ ደቡብ ወይም ኬንያ ላሙ ወደብ ፊቷን ልታዞር እንደምትችል፣ ለዚህም ደግሞ እንቅስቃሴ እያደረገች እንደሆነ የሚያመለክቱ ፍንጮች እንዳሉ ይገልጻሉ። ሶስተኛው ዲፕሎማሲያዊ ጥረትና ጫና ነው ይለዋል። ኢትዮጵያ ጅቡቲን ኢኮኖሚሽ የተንጠለጠለው በእኔ ላይ ነው፣ ከግብጽ ጋር የምታደርጊውን ሴራ ዋጋ ያስከፍልሻል ብላ ጠንካራ ማስጠንቀቂያ ኢትዮጵያ ለጅቡቲ ልትሰጥ እንደምትችል ያመለክታል። ዘናሽናል ጋዜጣ እንደሚለው ከሆነ የጅቡቲው ፕሬዝደንት እስማኤል ኦማር ጊሌ በሁለቱ ሀገራት ማለትም በኢትዮጵያና በግብጽ መካከል ሚዛናቸውን ለመጠበቅ እየሞከሩ ይመስላሉ። ነገር ግን የካይሮ ዶላርና የዲፕሎማሲያዊ ጫና ሚዛኑን እያዛባው ይመስላል በማለት ገልጾታል። በማጠቃለያው ዘናሽናል ጋዜጣ ዘገባ የሚያሳየው አንድ ሀቅ አለ። የአባይ ውሃ ጉዳይ ከወንዝም አልፎ ወደ ባህር መሸጋገሩን ነው። ግብጽ እየተከተለች ያለችው ስትራቴጂ ከሩቅ ሆኖ መዋጋት ወይም ሪሞት ዋርፌር መሆኑን የጠቀሰው ዘገባው የራሷን ወታደር ድንበር ላይ ሳታሰልፍ የኢትዮጵያን ጎረቤቶች በመጠቀም ኢትዮጵያን ማነቅ ትፈልጋለች። ኤርትራ፣ ጅቡቲና ሶማሊያ በአንድ ቋንቋ በግብጽ ቋንቋ መናገር ከጀመሩ ለኢትዮጵያ ብሔራዊ ደህንነት ይህ እጅግ ፈታኝ ጊዜ እንደሆነ አመልክቷል። ይህ አካሄድ ግን ክልሉን ወደ ባሰ አለመረጋጋት ሊወስደው እንደሚችል ያመለከተ ሲሆን ኢትዮጵያ ወደብ አልባ ሆና መቀጠል እንደማትችል በተደጋጋሚ ስታስጠነቅቅ መቆየቷን ገልጿል። ግብጽ ደግሞ ይህንን ጥረት ለማደናቀፍ እየሰራች መሆኑንም ዘግቧል። ሁለት ግዙፍ ኃይሎች በአፍሪካ ቀንድ ሲፋጠጡ ሳሩ ጎረቤት ሀገራት አብረው መቃጠላቸው አይቀርም በማለት ያመለክታል። ዓለም አቀፉ ማህበረሰብ ይህንን እያደገ የመጣውን ውጥረት በዲፕሎማሲ ካሁኑ ካልፈታው የአፍሪካ ቀንድ ሌላ የጦርነት ግንባር የመሆን እድሉ ሰፊ ነው ያለው ዘናሽናል በቅርቡ የኢትዮጵያ ጠንካራ ምላሽ ሊከተል እንደሚችልም አመልክቷል። በሌላ ዜና የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በገና ዋዜማ ባስተላለፉት የቪዲዮ መልእክት ስማቸውን ባይጠቅሱም የሩሲያው ፕሬዝደንት ቭላዲሚር ፑቲንን ከምድራችን ላይ ይጥፋ በማለት መርገማቸው ተሰማ። ዜሌንስኪ በማህበራዊ ትስስር ገጻቸው ላይ ባስተላለፉት በዚህ መልእክታቸው በሩሲያ የሚሰነዘረውን ጥቃት በማውገዝ ዩክሬናውያን ብሔራዊ አንድነታቸውን እንዲያጠናክሩ ለሀገራቸው ሰላም እንዲጸልዩ ጥሪ ያቀረቡ ሲሆን ፕሬዝደንቱ ሁላችንም አንድ ህልም አለን፣ እያንዳንዱ
እያንዳንዳችን በልባችን ይጥፋ እያለን የምንጸልይለት አንድ ሰው አለ። ነገር ግን ወደ አምላክ ስንዞር ከዚህ የሚበልጥ ነገርን እንለምናለን በማለት ሰላምን መጠየቅ እንደሚገባ አሳስበዋል። ዘለንስኪ በንግግራቸው ሰላምን ከመጠየቅ ጎን ለጎን አንድ ከምድራችን ገጽ ላይ መጥፋት ያለበት ሰው አለ፣ እሱም የሩሲያው ፕሬዝዳንት ነው ብለዋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ በሰጡት ቀጥተኛ ትዕዛዝ መሰረት ዩክሬን ከሩሲያ ጋር ያላት ትስስር አንድና ዋናው በኦርቶዶክስ ቤተክርስቲያን አማካኝነት ነው የሚገናኙት ያሉት ዜሌንስኪ ይህንን ከሩሲያ ጋር ያለውን የሩሲያን ቅርስና ውርስ ለማስወገድ ሲባል ከ2023 ጀምሮ የገና ባህልን በኦርቶዶክሳውያን ባህል መሰረት ልክ እንደ ኢትዮጵያና ሩሲያ እንደ አውሮፓውያን አቆጣጠር ጃንዋሪ 7 ከማክበር ይልቅ ያንን ሰርዘው በምዕራባውያን ባህል መሰረት እንዲከበር ወይም ታህሳስ 16 ወይም ዲሴምበር 25 እንዲከበር መወሰናቸው ተነግሯል። ይሁን እንጂ የዩክሬን ኦርቶዶክስ ቤተክርስቲያን ይህንን የመንግስታቸውን ውሳኔ እንደማትቀበል አስቀድማ ያስታወቀች ሲሆን ይህም በሀገሪቱ ውስጥ ባሉት የሃይማኖት ተቋማት መካከል ያለውን ውጥረት አባብሶታል። ዜሌንስኪ አሁን በዩክሬን ኦርቶዶክስ ቤተክርስቲያን ላይ ከፍተኛ ጫና ማድረጋቸው በተደጋጋሚ እየተነገረ ሲሆን በርካታ የኦርቶዶክስ መነኮሳትም ከፍተኛ ጥቃት በዩክሬን ውስጥ እየደረሰባቸው እንደሆነ በተደጋጋሚ መዘገቡ አይዘነጋም። ይህ በዚህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር በጋራ የተዘጋጀውን ባለ 20 ነጥብ የሰላም እቅድ ረቂቅም ይፋ አድርገዋል። ዩክሬንና አሜሪካ በአብዛኞቹ እቅድ ነጥቦች ላይ መግባባት ላይ ቢደርሱም በዶንባስ ግዛት ቁጥጥርና በዛፖሮዥያ የኒውክሌር ጣቢያ አስተዳደር ላይ አሁንም መሰረታዊ ልዩነቶች መኖራቸውን ፕሬዝዳንቱ ገልጸዋል። እቅዱ የዩክሬንን ሉዓላዊነት የሚያረጋግጥ ከኔቶ ጋር የሚመሳሰል ጠንካራ የደህንነት ዋስትናን የሚሰጥና ለሀገሪቱ መልሶ ግንባታ የሚውል 800 ቢሊዮን የአሜሪካን ዶላር የሚገመት የልማት ጥቅል የሚያካትት ነው ብሎታል። ይሁን እንጂ ሩሲያ ዩክሬንን ሙሉን የዶንባስን ግዛት እንድትለቅ ያቀረበችውን ጥያቄ ዩክሬን ውድቅ አድርገዋለች። ይህ የሰላም እቅድ ይፋ የሆነበት ዕለት በሩሲያ ዋና ከተማ ሞስኮና በሌሎችም ግዛቶች ላይ መጠነ ሰፊ የድሮን ጥቃት ተፈጽሟል ተብሏል። የሩሲያ መከላከያ ሚኒስትር 132 የዩክሬን ድሮኖችን መጥቶ መጣሉን ያስታወቀ ሲሆን ከነዚህም መካከል 16ቱ ወደ ሞስኮ ሲበሩ የነበሩ መሆናቸውን የከተማዋ ከንቲባ ሰርጌይ ሶቢኒያ ገልጸዋል። ጥቃቱ በተለይም በቤልጎሮድ፣ ብራንስኪን እንዲሁም ካሉጋ በተባሉ ግዛቶች ላይ ያተኮረ እንደነበር ተጠቁሟል። በተያያዘ ዜና የዩክሬን ጦር በሩሲያ ቱላ ግዛት የሚገኝና ለጦር መሳሪያዎችም ግብዓት የሚሆን የሰው ሰራሽ ጎማ የሚያመርት ፋብሪካ ላይ ያነጣጠረ ጥቃት እንደነበረም ተመልክቷል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ